የሃይ ስኩል ሂስትሪ አስተማሪ ነበር። በምን ፍጥነት ዲፓርትመንቱን ቀያይሮ ወደ ተለያዩ እንትኖች ዲሲፕሊኖቹን ቀይሮ ባህር ዳር ዩኒቨርሲቲ ሲሄድ ባህር ዳር ዩኒቨርሲቲ አስተማሪ ሆኖ አገኘሁት ምናምን ረጅም ታሪክ ነው ያለንና በኋላም የአብን መስረታ ባህር ዳር ሲመሰረት እኔ ሁለተኛ ዲግሪ እየተማርኩ አስረዋቸው ነበርና 6 ሆነው ታስረው ነበር አይደል? የአብን መስረታ ጊዜ 2010 ሰኔ ላይ ግንቦት ቀደም ብሎ ወደ ሰኔ መጀመሪያ አካባቢ ያኔም እዚያ ልጆች ጓደኞች ጋር እየሄድን እየጠየቅን ነበርና ረዘም ያለ ግንኙነት ነው የነበረን። እጅግ የተለየ ድንቅ የሆነ ማዳመጥ የሚወድ ኢቭን የሚያውቀውን የተረዳውን ሁሉ መናገር ራሱ የማይወድ በጣም ድንቅ የሆነ ሰው ነው። በነገራችን ላይ የውስጡን ሁሉንም ነገር መናገርም አይወድም አይፈልግም። እንደዚህ አይነት ሰው ነው። ሲያስተምር ለየት ያለ ስሜቱ ያኔ አይገባንም ነበር። ልጆቹ ነን እኛ ሂስትሪ ሲያስተምረን ሃይ ስኩል ላይ አንዳንዴ እያስተማረን ድንገት ይቀየራልና ምን ሆኖት ነው ብቻ ልጆች በልጅ አእምሮ ያው ሃይ ስኩል ልጆች አይደለንም። በእርግጥ ግን እሱ ያሳየን የነበረ ስሜት ይረዳበት የነበረ ስሜት የሀገራችን ታሪክ ከሀዝ ከፈ ይተነትንና መሀል ላይ ድንገት ራሱን ቀይሮት ጸጥ ብሎ ምንም ሰው እንደሌለ ሲቆጥረን ግራ እንጋባ ነበርና ስሜቱ ቀደም ብሎ ከልጅነቱ አብሮት ያደገ የአማራነት የኢትዮጵያዊነት እንዴት ወደኋላ እንዳሽቆለቆለች ብዙ ነገሮችን ብቻ የቆየ ከልቡ አብሮት ያደገ የኖረ ነገር ነበርና በኋላም መስርቶ ኦኬ እና እኔ አጋጣሚ ሆኖ በቅርቡ ነው ወደ እስራኤል ለትምህርት መጥቼ እስራኤል ነው ያለሁትና እጅግ በጣም ለምወደው እጅግ ለማደንቀው ለዶክተር ደሳለኝ የምችለውን አቅሜ የፈቀደውን ነገር አደርጋለሁ። ደረሰኝ ልካለሁ። ጓደኞቻችን እዚህ ያሉ እነሱን ሰብሰብ አድርገን እያወራን ነበረ ትናንት በፊት እነሱ ጋር ሰብሰብ አድርገን የሆነ ነገር አድርገን ለተለያዩ ዩኒቨርሲቲ እዚህ እስራኤል ሀገር ያሉ ልጆች አሉና እነሱ ጋር ኮሙኒኬት አድርገን የሆነ ነገር ለማድረግ እንሞክራለን። ዜሌ አካውንት እያየሁት ነው። ስክሪንሾት አደርጋለሁ፣ እጽፋለሁ። ከታችም ሊንክ ካደረጋችሁት እሱንም እንትን እንወስዳለን። እጅግ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ሁሉም የተከበረ የሚከበር የሚደነቅ የአማራን ትግል አንድ አይደለም 2-3 እርምጃ ወደፊት ፈቅ ያደረጉ ወደፊትም ተስፋ የተጣለባችሁ ልጆች ፊት ስለሆንኩ ሄኖኬ ሲኒዮር ተስፍሽ ማአዚ እጅግ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ሁሌ ነው የምከታተላችሁ፣ ሁሌ ነው የማደንቃችሁ። ቴንክ ዩ። ይኸው ነው ቦታ እንዳልስ እንትን ልበልላችሁ። እናመሰግናለን ወንድማችን፣ እግዚአብሔር ያክብርህ። አንተም ምናልባት እዚህ እስራኤል ሀገር ዜልና ካሻፕ አስቸጋሪ ሊሆን ስለሚችል እኔ የሀገር ቤቱን አካውንት እዚሁ ላይ ታየዋለህ ብዬ አስባለሁ። ጻፉልኝ የሀገር ቤቱን አካውንት። ከዚህም ብዙ ተማሪዎች ስላሉ እዚህ እስራኤል ሀገር እነሱም እንቅስቃሴ ያላቸውና ምናልባት ልትገናኙ ይመስለኛል። እንግዲህ አንድ ነገር እንጠብቃለን። እግዚአብሔር ያሳካው። ደሴ ሳትወጣ ደሴ ያው የአንተ ድርሻ ማዋጣት ብቻ አይደለምና ዞሮ ይሄ አላማችን እናሳካለን። ሰማይ ቧጭረንም ሆነ ምድር ላይ ተንከባለን አላማችንን እናሳካለን። አይቀርም፣ እሱ ያሰብነው ይሳካል። ኦፍ ኮርስ ምንድነው ይሄ ታሪካዊ ክስተት ነው። ነገ ካለፈ በኋላ ለአእምሮ ጥያቄን መልስ ስለሚሆን ቅድም ወንድም ያባው እንደተናገረው ነው። አዲስ ክስተት ነው። በአማራ ትግል መካሰስ ነው። ደጋግሜ ተናግሬዋለሁ። መዋቀስ ነው። አሁን ስድስት ቢሆን እዚህ ጋር 4000 5000 ሰው 20-30 ሺህ ሰው ይገባ ነበር። ግን የኛ ካልቸሩ የኛ እንደ አማራ ሌላ ቤት ሄደን እናደርጋለን። የመመሰጋገኑ ካልቸር ስለሌለን ነው፣ አዲስ ነገር ስለሆነ ነውና ደሱ የማስተባበር ሚና ነው መውሰድ ያለበት። እሱ ተማሪ ከነበርክ በአካባቢያችሁ ሰርክል ስሩ። ዋትስአፕ ግሩፕ ሊሆን ይችላል፣ ቴሌግራም ግሩፕ ጥሩን፣ እንመጣለን። ያንተን ድርሻ ምናምን ብቻ አይደለም እንትን ፖይንቱ ግሩፕ ሰርክል ይቅርታ ምን ታርጊልን እህታችን ሲኞሬ ሞዴሬተር ስተኝ በዛው እኔ ሚዩት ማድረግ ስለሚችል ሙሉ ፉል አድርገሽ መራባ። እሺ ወንድሞች ሁሉንም ሐሳብ ተቀብያለሁ። ምንም ጥያቄ የለውም። ይሄ የሚገፋ
ይሄ እንደዚህ አደርጋለሁ አላደርግም የሚባል ድርድር ክርክር ውስጥ የሚገባ ነገር አይደለም። አይነው አውቃለሁ። ምንም ጥያቄ የለውም። እናደርጋለን። የአቅማችን የፈቀደውን ሁሉ ለማድረግ እንሞክራለን። ሲኒዮር ምን ሲያደርግ እንደነበረ ባለፈው ቤተክርስቲያን ምንና ያለንና ብዙ ነገሮችን ውስጥ ለውስጥ እናወራለን። እዚህ በዋትስአፕ በምን ከዩኒቨርሲቲ ብዙ ዩኒቨርሲቲ ላይ ብዙ ልጆች አሉ። በነገራችን ላይ በቅርብ እስራኤል ሀገር አሁን ሰፋ ያለ እድል ለኢትዮጵያውያን እየሰጠ ነውና የኛ ልጆች በብዛት እየገቡ ነው። እጅግ በጣም በብዛት እየመጡ ነውና ሰብሰብ ያለ የሆነ ነገር እንፈጥራለን የሚል ተስፋ አለን። እግዚአብሔር ይርዳን። እጅግ አመሰግናለሁ። በጣም አሪፍ ወንድማችን፣ እኛም እናመሰግናለን። እንገናኛለን፣ እናወራለን። እዚህ እስራኤል ሀገር እግሩን አስፍቶ ቁጭ ያለ የአብይ አህመድ ካድሬ ብዛት ስላለው እሱን ወገብ ዛለውን እየሰበሩ በፕሮፓጋንዳ ማውረድ ስለሚገባ በያገኛችሁት አጋጣሚ ማሸማቀቅ ነው። ይሄ ዳቦ ቤት ጠባቂ ሁላ በያገኛችሁበት አጋጣሚ እያሸማቀቃችሁ ሻ እያረጋችሁ ካጠገባችሁ ማራቅ ነው ያለባችሁ። ከአማራነት መንፈስ ውጭ ያለበት በጠቅላላ እና አደራችሁን ለማለት ነው። እንገናኛለን ወንድማችን፣ እናመሰግናለን። ሰላም ሚኒሊክ ነው የሚለው። ሰላም ሚውቱን አንስተ መቀጠል ይችላል ዘመዴ። እሺ እሺ ጆሴፍ ኦኬ አለ ሰው ገብቶ ኦኬ። ስለዚህ እሱን እናወርደው እናወርደውና ሁለት ሰው መስገባት ይችላል። እሺ ገነት ሰላም እህት ወይ ወንድም ይሰማል? ገነት ከገነት ካልተሰማማ በጣም ከባድ። ገነት እሺ እሺ ምናልባት እዚህ እንትን ሊስቱ ላይ ያሉትን ሰዎች እሺ እሺ ወንድሜ በጣም እናመሰግናለን። አንብቤው ያለው ከስር የጻፍከውን ወንድም መቀጠል ትችላለህ። የተኩላዎቹ ዘር ይሰማል አለ ወዳጄ? እሺ አሳምነው አለ ወንድም አሳምነው ይገባኝም ለምን እንደሆነ። እሺ ዝንታለም ይሰማል? ዝንታለም ዝንታለም ይሰማል? ይሰማል? ኖ ብሎ እንትን አታድርጉ። ምንድነው ስሙ? ሚውት አታድርጉ ከገባችሁ በኋላ። ምናልባት ማይሰማ ከሆነ በኮሜንት ጻፍልኝ ዘመዴ። ይሰማል? ዝንታለም ኦኬ እሺ ያንተ ይሰማል፣ የነሱ ነው የማይሰማ። አይ ጊዜ እንዳንገል። አሳምነው ይሰማል? ያ እንትን ቃል የሚገቡትን ሰዎች ይጻፍክ ነው ሲኞሬ። ገኒ ያለች ተሳስፍሽም አለ። እነሱንማ እያያዝን ነው። እሺ ሰላም ወንድም ይሰማል? ይሰማል? ይሰማል። መቀጠል ትችላለህ። ኦኬ እድሉን ስለሰጣችሁኝ አመሰግናችኋለሁ። ያው ሁላችሁንም አከብራችኋለሁ እና እኔ እንኳን ከገባው አሁን ቅርብ ጊዜ ነው እና የምችለውን እንትን እላለሁ። አንተ ሲኒዮር እንትኑን ላክልኝ አካውንቱን። ኦኬ እሺ እሺ የሀገር ቤቱን አልክላለሁ ዘመዴ እና ሁላችሁንም በዚህ አጋጣሚ አመሰግናችኋለሁ። ምክንያቱም ያው ዶክተር ደሳለኝ ጫኔን ከልጅነት ጀምሬ ስለማውቀው ጥሩ አማራዊነት የአማራ ስሜት ያለው እና ለአማራ ሕዝብ የሚቆረቆር ሰው በመሆኑ እንደዚህ ድጋፍ ማለት ምንም የጎደለበት ነገር እንደሌለ አውቀዋለሁ። ነገር ግን በቃ ላደረገለት ለአማራ ሕዝብ እንደዚህ እሱ ብቻውን በዛ በፓርላማ ላይ ሲከራከር እንደነበረ ሁላችንም የምናውቅ ነን። ስለዚህ እኛም ደግሞ ከጎኑ መሆኑን ለማሳወቅ ያህል ነው እና አመሰግናችኋለሁ።
ቦታውን ለሌሎች እለቃለሁ። እሺ እናመሰግናለን ወንድም። ጻፍልኝ ከስር አካውንቱን እልክልሃለሁ። በቴክስት ጻፍልኝ አካውንቱን እልክልሃለሁ። እሺ ምናልባት ያልገቡትን እድል ልስጥ እና ወደሚቀጥለው እናልፋለን። አቢ ያለህ አይደል? እሺ ምናልባት ሲቆይ እንትን ይላል ብዬ አሰብኩኝ። ራሱ ይነቅላቸዋል ወይ ብዬ አሰብኩኝ። ሲቆይ ሁሉንም ለመቀበል እንትን እያልኩ ያለሁት መናገር ካልቻሉ እኮ ቃል መግባት የሚፈልግ ሰው ባይዘው ኢዚ ነው። ከታች መጻፍ ይችላል። የቴክኒክ ችግር ከሆነ የቴክኒክ ችግር አይመስለኝም። ትክክል። በቴክኒክ ችግር ከሆነ ከታች የሚጽፉ መልካም ነው። ትክክል። እናነበዋለን። አንድ ልጅ አሁን ይታየኛል ከአማራ አይተዋል። እሺ እልክልሃለሁ። ኦኬ ሰላም በለኝ፣ በውስጥ ሰላም በለኝ ወንድማችን። የሀገር ቤት አካውንት ላክልኝ ያለውንም ገኒ ይሄ ልጅ ይሄኛውን አይተሽዋል? ዘኢምፓክት ለሱ ልጅ የሀገር ቤት አካውንት ላኩለት። ፕሮፋይል ጋር የሀገር ቤት አካውንት ሁሉም ፕሮፋይል ማነው? ሁሉም አካውንት ነው ፕሮፋይል ላይ አለ። እሺ የሄኖክ ፕሮፋይል ላይ ተመልከቱት። እሺ አቢ አለ። በጣም አሪፍ። አንድ ሰው እንቀበልና ወደ አቤ እንለፍና እናጠቃልለዋለን። ሰላሚና ያጼዎቹ አለሽ እህት ይሰማል? ታደለሽ። እሺ ወደ አቤ እንለፍ። አቤዋ ወደ አንተ እንለፍ። የአቤ መምጣት በጣም ባሪፍ ነው እንትን ያልኩት እውነት ዶክተር እንደዚህ በመመስክ ብዙ ሰው ኖሮ ቢመሰገን ዛሬ ዶክተር በጣም ደስ ይለኝ ነበር እውነት ለማውራት ከሰራው ካደረገው ነገር አንፃር። እኔ ዶክተርን ራሱ አብስሎ ሲበላ ነው የማውቀው። ሰው አጥቶ ከጎኑ ሰው ሳይኖር ራሱ አበስሎ ሲበላ ምናምን ነው የማውቀው። እና ያንን ሁሉ የዋህነት ይዞት ነው ወደ ድርጅት የገባውና ዛሬ እንደማንም ደረቱን አስፍቶ ቁጭ ብሎ ከአብይ አህመድ ጋር ሽታዬ እያለ እየተላላሰ መኖር የሚችልበትን እድል ሁሉ አባክኖ ለህዝብ ድምፅ ሆኖ የህዝብ ልጅ ሆኖ አሁንም ተከብሮ ቁጭ ብሏል። ደጋግሜ ከሱ ጋር ስለነበሩ ሰዎች ማነሳው ባንዳ ስለሆኑ ጥቅም የሚያታልላቸው የሆነ የግምጃ ቤት ጠባቂ መሆን ሙያ የሚመስላቸው የሆነ የባለስልጣን ቤት ፈርሶ ታድሶ ሲሰጣቸው የሆነ አይነት ጠጥቶ ማያውቁትን ውስኪ በእጃቸው ሲጨብጡ የአማራን ትግል በሆዳቸው አሳልፈው የሚሰጡ ግልብ ማህይሞች ስለሆኑ እንዲህ አይነት ጀግና ወንድማችን ለቃሉ ታምኖ በዚህ ደረጃ መቀጠሉ በጣም የሚያኮራይ ልጅ ስለሆንኩ ነው ለሱ መመስከር በጣም ደስ የሚለኝና በጣም ነው ዶክተርን የምናከብረው የምንወደውና ያንን ሁሉ ደጋግሜ መናገር የምፈልገው ለዛ ነው። ተስፍሽ በአጠቃላይ የነበረውን ሂደት ወደፊት የሚኖረውን ነገር እስካሁን የነበረውን ነገር ይነግረናል። አንድ ልጅ እንትን እንበልና እናስገባና ወደ አቤን እንቀጥል። አባ ኮስተር አለህ ዘመዴ? አለህ ወንድም? እሺ አቤ ከተዘጋጀ ወደ አንተ እንለፍ። በቃ ሰላም አመሻችሁ። እንደና አላህ እሺ ወንድም እንዴት ከረምክ? አላህ ይሰማል ወንድም አይሰማም? ይሰማል። ሰላም ነው። ምናልባት ድምጽ የኛ ከተሰማህ መቀጠል ትችላለህ። እየቆየ የሚሰማ ከሆነ ወንድማችን ከይቅርታ ጋር አይ ለእናንተ የማይሰማችሁ ከሆነ ብዬ ነው። ይሰማል። የኛ ቀጥል።
እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ከዶክተር በተጨማሪ እናንተም ይህን ፕሮግራም በማዘጋጀታችሁ እናንተንም ማመስገን ያስፈልጋል። ስለ ዶክተር ብዙም ቃላት ስለማይገልጸው አሁን ዶክተር እንዲያረገ ማለት ትንሽ ያደረገው ነገር ቃላት ስለማይገልጸው ደስ መናገር ትንሽ ይከብዳል። ብዙ መስዋዕት ስለከፈለ እና እኛም በአቅማችን እንግዲህ ከጓደኞቻችን ከምንም ያለው ባህር ዳር ነው እናሰባስባለን እና ግዛቸዋለን እንደበሳለን መጠን አመሰግናለሁ ለማለት ነው። እሺ ወንድማችን እግዚአብሔር አክብርልን። የሄኖክ ይወል ላይኛው ፕሮፋይል ላይ የንግድ ባንክ አካውንት አለ ሀገር ቤት ከሆናችሁ እሱን መያዝ ትችላላችሁ። ዘመዴ በጣም ነው የምናመሰግነው። እግዚአብሔር አክብርልን። ናሆም የመጨረሻ ሰው እንቀበልና እንቀጥል። ግን ብዙ ሰው ነው የሚልከው ጊዜ መቆጠብ ስላለብን ነው እንደዛ። እሺ አቤ መቀጠል ትችላለህ ወንድም አለ። እሺ ሲኞሬ ግን ምስጋና አለኝ አንተን ምክንያቱም ማጠቃለል በኋላ እንደሚሆን ኖርማሊ በሚቀጥለው ያው እዚህ ስንሰባሰብ የጋራችንን ራሳችንን ልንሸፍን ነው የተሰባሰብነው። የራሳችን ድምፅ ነው እስካልን የራሳችን ወንድም ነው ምልክታችን ነው እስካልን ድረስ ተሸላሚውም ተሸላሚውም አመስጋኙም ተመስጋኙም አማራ ነው። ዶክተር ደሳለኝን መርጣ የሰጠችን ውቢቷ ባህር ዳርን የባህር ዳርን ህዝብ መራጮቹን እንዳጠቃላይ የአማራን ህዝብ እንዳጠቃላይ የኢትዮጵያን ህዝብ ወክሎት የነበረውን ሁሉ የምናመሰግንበት ነው። ዛሬ እናመስግን ብለን ነው የጠራናችሁ። በነገራችን ላይ ለመጀመሪያ ጊዜ ነው እንደዚህ አይነት ፕላትፎርም ላይ የተገኘሁት፣ ግን ትልቅ ኤክስፒሪየንስ እና ትልቅ ክብር ነው የተሰማኝ። በቦሌም በባሌም ተብሎ ዶክተር ደሳለኝ ይሸለማል። ብዙዎች አሉ፣ በተለያየ ሰርክል ላይ አሉ የምናውቃቸው። በሚቀጥለው ሳምንት ለድግስ እንጠራቸዋለን። በሚቀጥለው ሳምንት ይሁን የሚቀጥለው ወር ሽልማቱን አሳክተ ነው ሴሌብሬት ስናደርግ ዛሬ እንደገባችሁ ላይቭ ላይ ላለማውራት የምትረብሹን ወይም ኔጌቲቭ ኢነርጂ የሆናችሁ በሙሉ ለድግሱ እንጠራቸዋለን እና እንዳትቀሩ። በዚህ አጋጣሚ አማራ ጀምሮ ያልጨረሰው ነገር የለም፣ እኛም ጀምረን የማንጨርሰው ነገር የለም። ወንድማችን በጣም እናመሰግናለን። ሞቅ አድርገውልናል። በዚሁ በደንብ አድርገህ ሞቅ አድርግላቸው። የሚቀጥለው ግን ጥሩ የድግስ ዘፈኖችን ነው የምታዘጋጅልን። አመሰግናለሁ። ወደዳችሁም ጠላችሁም አማራ ምንም የሚደግስ ድግስ ያምርለታልና ማን ጨርሰው ነገር አልተጀመረም ይጨረሳል። ይብላኝ ማድረግ እየፈለጋችሁ ለተሽኮረመማችሁት ማን ምን ይለኛል አላችሁት። ይሄ ትልቅ ክብር ነው ለእናንተ። ብታምኑም ባታምኑም ከተወሰኑ ዓመታት በፊት ለገሌ አይደለም ለአንድ አርቲስት 2 ባለሀብቶች ብቻ ከአማራ ውጭ ላለ አርቲስት 2 ባለሀብቶች ብቻ የሚገርም መኪና ሸልመውታል። እና ህዝቡንን ነው ግን አሁን ለሁለተኛ ሳምንት እየጠየቀን ያለ ነው ማለት ነው። ይሄ በጣም የሚያሳፍር ነገር ነው። ኤኒዌይስ መሆን ያለበት መግቢያው ላይ ተናግሬያለሁ። አዎ በርካታ የአማራ ልጆች የህዝብ እንደራሴዎች እስር ቤት ይገኛሉ። እነ ዶክተር ጫኔ ከበደ፣ እነ ፕሮፌሰር ማረጉ፣ እነ ዶክተር ካሳ ተሻገር፣ እነ ፕሮፌሰር ሲሳይ አውግቸው፣ እነ ዮሐንስ ቧያለው፣ እነ ክርስቲያን ታደለ፣ ብዙዎቹ የህዝብ እንደራሴዎች የአማራ ህዝብ ድምጾች፣ እነ መስከረም አበራ፣ እነ ገነት፣ እነ ጋሽ ታዲዮስ ታንቱ፣ ጋዜጠኞች ጓደኞቻችን እነ ጎበዜ፣ እነ ዳዊት፣ በጣም ብዙ ሰው። ከዛም ባሻገር ፓርላማው ላይ የራሳቸው አስተዋጽኦ የነበራቸው ወንድሞችም አሉ። እነ ዶክተር አበባው፣ እነ ሙልቀን አሰፋ፣ እነ ዘመነ ኃይሉ፣ እነ በቃ አሁን ከሀገር ወጣ ይመስለኛል የክልል በቃሉ ታረቀኝ፣ ብዙዎች ድምጽ የሆኑ ወንድሞች አሉ። ለአማራ ህዝብ ለኢትዮጵያ ህዝብ ድምጻቸውን ያሰሙ የታገሉ። የመሬቱ ደግሞ ዋናው ሀገራችን ነፃ ይወጣል ብለን የምናስበው የህይወት ዋጋ የሚከፈልበት ትግል አለ። እሱ ሌላ ትልቅ የትግል ምዕራፍ ነው። ባጭሩ ይሄ ዶክተር ደሳለኝ ላይ አዲስ አብዮት አዲስ ካልቸር ነው ይዘን የመጣ ነው። መመሰጋገን መቻል፣ በትግሉ ሂደት ጎን ለጎን
እንዴ እነዚህ እኮ በድሮን እየጨፈጨፉን ካባ ይሸላለሙ የለም እንዴ? መሀል መናገሻችን አዲስ አበባም ሆነ ባህር ዳር የትኛውም የክልሉ ቀጠና ላይ በድሮን እየጨፈጨፉን እነሱ በእነሱ ካባ እኮ ይሸላለማሉ አይደለም? እኛ ለእውነት ለነፃነት ለፍትህ እየታገልን ይቀርና አዲስ አብዮት ነው፣ አዲስ ካልቸር ነው። ይሄ እስኪለመድ ባህል እስኪሆን ድረስ ጊዜ ይወስዳል። መነቃቀፉ፣ መካሰሱ፣ የሚጠቅምም የማይጠቅሙ ምክንያቶች እየቀረቡ መቀጠሉ አይቀሬ ነው። ልምድ ይሆናል። ወደፊት በጣም በስፋት ብዙዎቹ እነዚህ የታሰሩትም ሆነ ዋጋ እየከፈሉ ያሉትንም ሆነ ይህንን ባህል አድርገን ነው እንቀጥላለን። እንዲህ በግለሰብ ደረጃ በሆነ በውስን በኮሚቴ ደረጃ ሳይሆን በኢንስቲትዩሽን ደረጃ ይመጣል ብዬ ነው የማምነው። እንደ ተቋም የሀገር የቆመው አሜሪካ የሚባለው ሀገር የቆመው በተቋም ነው ብዬ አምናለሁና የአማራም ህዝብ ቀጣይነት እንደ ሀገሪቱን ትቀጥል ከተባለ ህዝባዊ ተቋማት ያስፈልጋሉ ብዬ አምናለሁ። በተቋም ደረጃ ያገለገሉ የሰሩ ዋጋ የከፈሉ ወንድሞችን የምንሸልምበት ተቋም እንደምንፈጥር ተስፋ አደርጋለሁ። ለዛሬ ግን ይሄ የግማሽ ደርሰናል ካሰብነው በአንድ ሳምንት ቅስቀሳ ነው። ይሄ በደንብ በስፋት በእርግጥ ብዙ ሰው ሰምቷል፣ ግን የሁኔታዎች መደራረብ አንዳንድ ጫናዎች ይኖራሉ። ያው ጨርሼ መናገር ስለማልችል ሰው የተወሰነ ተስፋ ማጣት የመሰላቸት እንዲህ አይነት ነገሮችም ስላሉ ያን ማነቃቃት ያስፈልጋል። ክረምቱ ጥሩ ነው። ክረምቱ የፋኖ ጊዜ ነው። ወንድሞቻችን ከመሬት እየሰሩ ነው። ደጋዳሞት ላይ አሁን ዛሬም ዜናዎች እየወጡ ነው። ላለፉት በርካታ ቀናት ውጊያ ነበረ። ትልልቅ ድሎች እየተመዘገቡ እየሰማ ነው። አራቱም ቀጠና ላይ ያለ ፋኖ ወለጋን ጨምሮ 5ኛ ቀጠና እንግዲህ አመርቂ ድሎች እየተመዘገቡ ነው። በተለይ ቀጣይ ሐምሌና ነሐሴ እስከ መስከረም ባለው ጊዜ ደግሞ ሞቅ የሚያደርግ ዲያስፖራውን የሚያነቃቃ ሀገር ቤት ያለውንም ሰው እኩል በአንድ ላይ ሊያሰልፍ የሚችል ተጋድሎ እንደሚኖር ከመሪዎቻችን ሰምተናል። የቲክቶኩን በዚህ እንዝጋውና ምናልባት በፌስቡክ አካባቢ እንዲህ አንዳንድ የሚገቡ ብሮች ይኖራሉ። አሁንም በሰርክል እየተሞከረ ነው። ሰዎች በሰርክል ጥረት እየተደረገ ነው። ያንን አጠናክረን እንቀጥላለን። የቲክቶኩን ግን ያገዛችሁ ያስተባበራችሁ በተለይ ወንድማችን ሲኞር ቤትን ፈቅደ እንግዲህ ስራ ሁሉ ትተ እንደሰማሁት ያው ላይቭ ላይ ብዙ ምንህና የሚያክል ሰዓት ወስደ ቁጭ ብለ ስራ ፈተህ ነው የመጣው። ቀላል አይደለም ያደረከው ነገርና ለዚህ በጣም እጅግ በጣም በግል እንደ ኮሚቴ የኮሚቴው አንድ አባል ነኝ። እጅግ በጣም አድርጌ አንተም የኮሚቴው አባል ነህ፣ እናመሰግናለን። እንግዲህ መጠናንጣ ቤትህ ነው የምለው። እግዚአብሔር ይስጥልኝ። ሌላው የኮሚቴ አባላት ደግሞ ያው በራሳችን መድረክ እናደርጋለን። ወንድማችን አባው በድጋሚ በጣም አመሰግናለሁ። ከታች ታፕ ሼር ኮፒ ሊንክ ምናምን የሚባሉ ነገሮችን የምታደርጉ ያዳመጣችሁን፣ ጊዜያችሁን ሰጣችሁ አብራችሁን የነበራችሁ፣ በኮመንት የምታበረታቱን፣ የሚሰድቡንን መልስ የምትሰጡ የነበራችሁ እህት ወንድሞቻችን ላፌ አይደለም የእውነት ከልቤ እጅግ በጣም እናከብራችኋለን። እኔ በግል አከብራችኋለሁ። እንደ ኮሚቴ ደግሞ ኮሚቴውን ወክዬ ስናገር እግዚአብሔር ይስጥልን ነው የምለው። ምክንያቱም ኮመንትም ዋጋ አለው። እዚህ ኔጌቲቭ ኢነርጂ ሊረጩ የሚመጡ ወንድሞችን እነሱን መመከት አንዱ የትግሉ አካል ነው ብዬ ስለማምን እናመሰግናለን ነው። ያሰብነውን ግን እናደርገዋለን። አድርገን የፈጀውን ጊዜ ይፈጃል፣ የወሰደውን ጊዜ ይወስዳል። እነዚህ አማሮች አይችሉም የሚል መልእክት የአብይ አህመድ የፕሮፓጋንዳ ወይም የሳይበር ሚሊሻ አፉን እንዲከፍት አልፈልግም። እኔ ጎንዮሽ አማራ ትግል 11-12 ዓመታት ኖር ያለው አጠገብ ያሉ ሰዎች የሚያውቁት ለጎንዮሽ ትግል በጣም ሰነፍ ነኝ። ይሄ ጎንዮሽ ትግል ላይ ጠንካራ አይደለሁም። እጠየፈዋለሁ፣ አልችለውም። እውነት ለመናገር ይሄኔ ትግል ዋነኛው ጠላት ጋር አስመሬ ነው የምታገለው። የብልጽግና የሚሊሻ ሰራዊት እነዚህ ሰዎች ተሰብስበው አንድ ነገር ማድረግ አይችሉም ብሎ አፉን እንዲከፍት አልፈቅድም። እኔ በግል አንበሳ የሆኑ እህት ወንድሞች አሉ፣ ጠንካራ ኮሚቴው ምርጥ ነው። ሌሎችም ከጀርባ እየሰሩ ያሉ አሉ። የወሰደውን ጊዜ ይወስዳል። ያሰብነውን ግን እናደርገዋለን፣ አድርገን እናሳያቸዋለን ነው የምለው። እግዚአብሔር ይስጥልኝ። አመሰግናለሁ። ሲኞር ታንክ ዩ። አመሰግናለሁ። እኔም ተስፍሽ